አንተዬ ከዛ ይሄ ነው ሱሪው እንግዲህ ያጸዳበት የወለወለበት ይሄ ነው። ያው ደግሞ ምን አንተ ፍረድ ብዬ ከዚህ አስቀመጥኩተኝ ሶስቱ ድርሳናት ገዛና አንተ ፍረድ ለምን የልጄን ደም እግዚአብሔር የፈጠራትን መቼስ አይተውም ችላ የለመቸን ቢዘገይ እንጂ ይፈርዳል። ትልቂቱ ሱሪ ነው። እንደዚህ አይነት ሌላም ነበረ ሁለት ነበር ሱሪዋ የዚህ አይነት በእነዚህ ነው ያጸዳውና አንዱን ቅዱስ ገብርኤል ቤተክርስቲያን ጠቅልዬ አንተ ፍረድ ብዬ አስገባሁት። ይሄን ደግሞ ድርሳን ገዛሁና አንተ ፍረድ ብዬ ይሄ ደግሞ ነው ያጸዳው የጻኑ ደም አንድ ማስታለቅ ሰሞኑን ከዛ ደግሞ ወደ ላይ ስመጣ ከውጪ ደም አገኘሁ። ከዛ ደግሞ ይሄ ምንድነው ስለው ሰዎች እንዲደፉት አለ። ከውስጥ ደግሞ ከሽንት ቤቱ ላይ ሳገኝ ደግሞ ይሄ ምንድነው ስለው ደግሞ ማማናት ያመጣቸው አለ። ከዛ ደግሞ ማማናት ያመጣቸው ሲልኝ ከዛ እኔን ደግሞ ማማን ይዘሽ ውጪ ቆይ እመጣለሁ ሂጂና ታች አጫወቻት አለኝ። ከዛ ደግሞ ማማን ይዤ ሂጄ ታች እያጫወትኳት ነበረ። ከዛ እታች እያጫወትኳት ያለ ጊዜ ጠራኝ። ከዛ ደግሞ ስመጣ ማማን ደግሞ እዛ መኝታ ቤት ከተታትና ከዛ ደግሞ እኔን እዚህ ጋር የሆነ እንትን እንጨት ያዘና ሚስማር ያለው የሙሊያ እንጨት ያዘና ከያሱን ለማንም እንዳትናገሪ ይሄንን ለማንም ያየሽው እንደምን እንዳትናገሪ ከተናገርሽ እገልሻለሁ አለኝ። ሰዓቴ ሙቀት አለ ዝላለች ዝንፍልፍል ብላለች። ከዛ እንዲህ ስል ግን ሳቅፌ እንደዚህ እዚህ ጋር ልጥፍ ሳረጋን አባዬ ካረገኝ ትለኛለች። አባዬ ካረገኝ ስትል ግን እዚህ ጋር መጥቶ ከጎኔ ጋር ሆኖ ግን ሌላ ወሬ ያወራኛል። ለድረስ አይደርስባችሁ የልጅን ፍቱ አፋርጉኝ የልጅን ፍቱ አደራ አለው። ያው አስመራ በላይ ይባላል። አስመራ በላይ ድርጊቱ የተፈጸመው ነሐሴ 27 2016 ላይ ነው እና በዛን ሰዓት የተፈጸመው አባት ነው ብዬ ለሱ ትችለት ነበር የሚሄደው ስራ ሲሄድ እና እኔ ስራው እየመጣለሁ በእለቱ ዕለት የገጠመኝ ነገር ገና በር ከፍቼ ስገባ ከፊት ለፊት ትንሽ አልጋለች እዛው ላይ ተኝታ ነበረ እና እርር ብላ ለቀሰችብኝ ተነስታ ደንግጣ። ከዛ ወይኔ ብዬ ፖርሴን ጣል አድርጌ ምንሽ ነው ምንና ነው እንቅልፏን አቋርጣችኋል ነው ብዬ አነሳውና ቅፌ ማባበል ጀመርኩ። ሰዓቴ ሙቀት አለ ዝላለች ዝንፍልፍል ብላለች። ከዛ እንዲህ ስል ግን ሳቅፌ እንደዚህ እዚህ ጋር ልጥፍ ሳረጋን አባዬ ካረገኝ ትለኛለች። አባዬ ካረገኝ ስትል ግን እዚህ ጋር መጥቶ ከጎኔ ጋር ሆኖ ግን ሌላ ወሬ ያወራኛል። እሷ እንዳላስተባቃት ሁለተኛ ደግሞ ምን ሆነሽ ነው ብል ነገ ደግሞ ሌላ ነገር ገሏት ብሄድስ ከሚል አኳያ አላስተባቋትም። ዝም ብዬ እሱን መስማትም አይባልም በደመ እሷን እያሳሰስኩ ሙቀት አላትና 2015 እንትን ነበረባት የሳምባ ምች እሱ ነው ብዬ ተነሳ ብዬ ለካ ራሱ ድርጊት የዛን ቀን የተፈጸመው እኔ አላወኩላትም። ያንን እንደዚህ ብቻ እንትን አልኩና እዚህ እንደገና መክሰስ ማቀረብ ምን ማለት ነው እየተንሰፈሰፈች ማለት ነው አላወኩም። ለምን ያወራኛል የሚያወራኝ ደግሞ ምንድነው ታሪክ መሰለኝ እኔ ግን አላወኩለም የሷን ድርጊት መሆኑ። አንድ አባት ልጁን ምድር ቤት ደብቆ ደፍሮ ልጅ ወልዶ ሁለት ልጅ ወልዶ ኖሮ እንደዚህ ያለው ማየት መስል ነገር ሲያወራኝ ያን ምንም በደመ ነፍስ ነበር የምሰማው። ልጅ ሙቀት አላት በጣም ገዘላቤ ነበረ። ከዛ ግን እቺ ልጅ አዝይ እንትን አልኩኝ ቆየ ብዙም ሰዓት አላወኩላትም በዛን ሰዓት ማለት ነው። ከዛ አገር ሰላም ነው ብዬ እሱም ከሄደ በኋላ ከሸኝ በኋላ አሁንም እያለም ተወድቃለች ትዘፈለፋለች። ስቃዋን አላወኩላትም። ከሄደ በኋላ ግን በጣም ትታመማለች እቺ ልጅ እየታመመች ነው። አሁንም አላወኩላትም። ግን ያን ሰዓት ደግሞ ሪከርድም ነበረኝና ያን ሪከርድ የሚያረኩበት ደግሞ ምንድነው ህይወታችን እንዴት ይመራል ለምን ሐምሌና ነሐሴ ደሞዝ አልተሰጠንም ይለኛል። ደሞዝ አልተሰጠንም ይላል ውጭ እንደገና እንደዚህ ያለው ያወራልኝ እና ከቤትም አይወጣም። ቅዳሜና እሑድና እርሱ ነው ከቤት ቢሆንም አይወጣም ከቤት ነው ብለው ከና እንግዲህ ሐምሌ 13 ጀምሮ ማታ ላይ የምትገባው ግን ወደ ውጭ ወጣ አያውቅም። ከዛ ይሄ ነገር ሌላ ዓላማ እንዳይኖረው በቃ ቀጣይ ከመፈራረሜ በፊት ማጥራት አለብኝ ከሚል አኳያ እንዴት ሐምሌና ነሐሴ እንዴት ደሞዝ የለም ሌላ የተደበቀ ህይወት እንዳይኖር ከሚል አኳያ ነበር ያንን ሪከርድ ያደረኩት። ነገር ግን በሰማሁበት ሰዓት የልጄ መርዶ ሆነ። የልጄ መደፈር የልጄ ስቃይ ለቅሶ አንባዋ በቃ እያበርኩ ይዘልኩ ሆነ። እዛ ትልቋነን እያለቀስኩ ማማዬ እባክሽ ንገሪኝማ ምንድነው የተፈጠረው ልሞትብሽ ነው አልኳት። በቃ ምንም እንባዋ ገና ሲያውቅ እንባዋ ቅርር ሲል ትልቅ ነው አወኩኝና ያየሽው ነገር ያስፈራራሽ ነገር ካለ ንገሪኝ አልኳት። ያችን ነገር እሷ ያየችውን ነገር ነግራኝ ቢሆን ከቤት ሳይወጣ ነበር የሚይዘው። ለምን ከኔ ቤት የወጣው መስከረም 18 ትኬት ቆረጠ መስከረም 19 ወደ ስራ ቦታው ሄደኝ ነበር እና ግን ስንጥቅች ምን ነበር የዳቦዋና
በእጇ ጭራው ነው እንጂ ይሄን አባት አይደል እንዴ ልጠይቀው ብዬ እንጂ በዛን ሰዓት ይሄ እንደም ትልቂቱ ያየችው ነገረኝ ቢሆን ከጅም አይወጣም ነበር። ንገሪኝ ብዬ ሳለቅስባት እማዬ አይመጣም ከኛ ቤት አይመጣም አለች እያለቀሰች። አይመጣም ካሁን በኋላ ከኛ ቤት አይመጣም ንገሪኝ አልኳት። ለካ ይሄን ያለችበት ምክንያት አስፈራርቷት። እቺ ልጅ ትልቂቱ ከትልቂቱ ደግሞ ትልቂቱ ገብታ ራሱ ምሳ አትበላም። አራስ ልጠይቀው ራሱ በሄድኩበት ሰዓት እዚህ ቡሎክ አንቺ እቺ ልጅ ምንድነው ምሳ ማትበላው? ገብታ አትበላም። ጠዋት ነው ሰጥቻቸው ምሳ የሚሄደው ራሱ የነበረ ገብታ አትበላም። ማን አለ ስንላት አባት ያለ ትላለች፣ ግን ምሳ ገብታ አትበላም። አንቺ ስትመጪ ግን ትገባለች። ምንድነው ነገሩ አለኝ። አይ የትልቂቱ አባት አይደለም የትንሽቱ ነው ስል እኛ እንኳን ግቢ ነይ ብዬ ስንላት አትበላም፣ ጾሟን ነው የምትውለው። እንግዲህ መሄጃ ሰዓቱ ደርሷል። ስለዚህ ያለኝ መረጃ ማዳምጬ ይሄ ሰው የሌን የማይሆን ከሆነ ከት ማድረግ አለብኝ ማቆም አለብኝ ብዬ ጸጥ ያን መረጃዬን ደግሞ ወደው እንዳላይ አይወጣም ከቤትም አለሁ ሁሌም እንዳለ ከዛ ከሄደ በኋላ እንዳምጨም እሷን በነገረች መሰረት ሳይ አካሏንም እንደገና በደንብ ቸክ ሳረግ ዳቦዋን በደንብ ስንጥቃለሁ። የካካዋ ራሱ ቀርጬዋለሁ። ቀርጬ ቲክቶክ ላይ ለቅጬው ራሱ ትልቅ ብዙ ያየልኝ የነበረው ያን አካል ስለቅ ደጋጋሚ ስለቀው የቂጧን እንትና ሩብኝ ዘጉብኝ። ያኛው ይሄ አዲስ ነው የከፈትኩት ያኛው እና በጣም ስንጥቅ ነበረው። አሁንም አለ ቀርጬ አስቀምጫለሁ ለታሪክ ይቀመጣል። አሁንም ቀን እንድትጫወትና ማታ ስተኛ በሰላም አተኛለኝ። ካካ ስትልም እንዴት ካካ ብላ አጥባታለሁ። ዳቦዋን ይሄ ማጥብ አልችልም። በሁለቱም ነው የተጠቀመባትና እማዬ ተይ አባዬ እኮ ነው ያሳመመኝ ያመኛል ስትለኝ በቃ ልቤ ይሰበራል። ሁሌ እኔ በምንም እቺ ልጅ ግን እንጃ ምን እንዴት እንደማሸላት እንዴት እንደማደናት እራሱ አላውቅም። ከቤት ነበረችና እኔ ሁሌም ጠዋት ሲሄድ ቁርስ ከመብላታቸው በፊት ሁሌ እንደ ምግብ ጸበል ነው የምሰጣቸው። ጸበል ጠጡ እንደው እግዚአብሔር ነው ህይወቷን ያተረፈው ነው የምለው። እመቤቴ ታምሯል ሰራ ነው እንጂ እቺ ልጅ አትተርፍም። ማርያምን አትተርፍም። የራሱ ልትሞትብኝ የነበረ ሕክምና ከማግኘቷ በፊት በጣም ልትሞት ነበረ። የእግዚአብሔር ታምሩ ሊገልጽ ነውና ጸበል ሰጥቼ ያጠጥቻቸው ቁርስ አበልቻቸው ለሱም ሻይ ምናምን ሰጥቼ ነው ወጥቼ የምሄደው። ጾምም ቢሆን እኔ ጽጌ ጾም ምን አሁን ለምሳሌ ናሴ ጾም ሮብና ዓርብ ከሆነ በጠዋት አልበላምና እነሱ ቢበሉም ለነሱም ቁርስ ሰጥና ወጥቼ ነው የምሄደው። ቁርሳቸውን ሰጥቼ ነው ወደ ስራ የምሄደው የነበረ እና ሻይም ስለሰጠዋቸው ድጋሚ ሻይ ቀዳና ወደው እንድንሽ እኔ እንደት ትንሽ ቆይቶ ነው ያለችኝ እሷ። እና ይሄን ድርጊትስ መቼ ነው የሆነው ስላት ያን ዝልፍልፍ ብላ ደግሞ ያገኘሁት መቼ ነው? ናሴ 27 ነው እንደዚህ ድርጊቱ የተፈጸመው ማለት ነው። አሁን እንግዲህ አመቱ አሁን 2018 አይደለ 2017 ነሐሴ አመት አለፈው። አሁን ታግዶ የሄደውም የካቲት ላይ ነው ወደ ጎንደር የገባው ማለት ነው። እና አጠጥቻቸው ቁርስም ሰጥቻቸው ምናምን ስለሚሄድ ነይ ብሎ ወደውኑ ሻይ ቀርቶ ሰጧታል ለትልቂቱ። ሻይ ሰጥቷ ሲሄድ ወደ ጓዳ ሲገባ እሷ ጣጣለው ቁጭ አድርጋለት ወደ መሬት ወርዳለች። ወደ መሬት እንደሄደች እቺ ልጅ ለካ መጠቀም ያርጓታል። እንግዲህ አንቺን አላሰብኩምና ወደ ልጁ ያም ልጅቱ ነው የተጠቀመው። እንዴት ነው አጅጋ ወለም ላይ ፍራሽ ነበረች። ካለ ፍራሽ እንኳን አልተጠቀመም። ትንሽቱ የወጣች አባዬ ካያለች የምታሳየኝ እኔ አልገባኝም። ሙሉ ከጠረጴዛ ጋር ላይ ያገጠም ማማ የቱ ጋር ነው ስላት እዛ ይሄ ጠረጴዛ አለ። አሁን ወደዚህ አስጠጋውት እዚህ ጋር መሀል ነበርና አባዬ እያለች እየወጣች አስቸግራኝ ነው ይሄንን ያወጣሁት። ይሄን ከሰው ነበር የገዛሁት። እንትን ነው የቲቪ ስታንድ ነው እንደ ጠረጴዛ ነው የተጠቀምኩበት እኔ። እቺንናችንን ከሰው ገዛሁና ባዶ ከሚሆን ቤቱ ብዬ ይሄን እንደ ጠረጴዛ ነበር የምጠቀመው። ባልገዛውስ ነው ያልኩት ማርያምን። ከዛ ግን ይሄን ጠረጴዛ እዚህ ላይ እንትን ብሎበታል። እንዲህ ተወጣና ተንበርክካ ማየ አባዬ እዚህ ጋር አረገኝልና ሁለቱን አካሏን ታሳየኛለች። በኋላ በቃ እኔ ማንሳት አለብኝ ብዬ ወደዚህ ጥጋ ሲያስኩተኝ እኔ መጠቀሚያ ያናረገውና ልጅቱ ከታች እየተጫወተች እያለ ይጣራታል ትልቂቱን ነይ ብላንትና ስትመጣ ምንድነው ይሄ ስትነው እየሳቃ ማማናት ያመጣችው ያጅ ተጫወተች በረንዳ ላይ አዛ ተጫወተለትና ደሙን ከቤት ያለውን ማማናት ያመጣችው ውጭ ያለውን ደግሞ ሰዎች ነው የደፉት። ከዛ ያን ካጸዳች በኋላ እነዚህ ላስቲኮች ወንበሮች ነው ያሉት ያመጣና ከላስ ያን አጥቶ ከጨረሰ በኋላ እሷ ከያዘችለት ለምን የጠራትም እያለቀሰች ቁስሉ አለ አይደል ህመሙ እየተዘጠዘ እያለቀሰች እንቢ ብላው ነው አላጸደው ብላ ከዛ እሷን ጠርቶ ውጭ ስታጫውትለት እሱ ያንን ያጸዳና ያጸዳው በትልቂቱ ጥቁር ሱሪ ያለቀ ሱሪ ነበር በሱ ነው ያጸዳው። ካጸዳ በኋላ እኔ ግቢልና አስገብቶ ፕላስቲክ ወንበር ላይ ከዛ ላይ አስቀምጦ ይሄን ያየሽው እንደም ለእናትሽም ለማንም ብትናገሪ እገልሻለሁ ብሎ አስፈራርቷታል። ትልቋን ትንሽቱ እንግዲህ ምን ማታውቅማ ማለቀስ መምገፍከፍ ነው እንጂ አታውቅም። ስለዚህ ደሙነን ያየሽውን ደም ለእናትሽ ለማንም እንዳትናገሪ ይላታል። በጊዜው ያየችውን ነገር ነግራኝ ቢሆን ቢዘገኝ ቢያንስ 1-4 ቀን ቆይቶ አጥቢያት እንትን ስል ዳቦ ላይ ትንጥቃለች። እንግዲህ የጀርባዋን የቂጧን አገላብጭ ባላይም ችግሩ ይዛ ነው እንደው ለእናቶች ማስተላልፈው ቂጣቸውን ወንድም ሴት ነው ህፃናት
ከኔ የደረሰ አይደረስባችሁ በጣም የምለው ነገር ማለት ነው። በቂጣቸውን ቸክ ማድረግ ግዴታ ነውና ካለፈው አልቂጡን ሳይ እንዲህ ስንጥቃለሁ። ያን ሁሉ ለታሪክ አሁን ቀርጬ አስቀምጨዋለሁ። እና አሁን ቀን ትንሽ ትጮህ ልብልልኛለች፣ ማታ ግን በሰላም አተኛም። መንገላበጥ ነው፣ አይኗን ጨፈና ማልቀስ ነው። አባዬ ነው እማዬ አባዬ ነው፣ ሲያማትም ደግሞ አባዬ ነው። አሁን ቀርጬ አስቀምጨዋለሁ። ግን ቲክቶክ ላይ ስለቅ ስለሚዘጉብኝ ለታሪክ ይቀመጥ ብዬ አስቀምጨዋለሁ። እማዬ እዚህ ጋር እና እዚህ ጋር እኮ አባዬ ነው ያሳመመኝ፣ አባዬ ነው ቁርጥ አደረገ፣ እዚህ ጋር ሳመመኝ፣ ቁረጩት ትለኛለች። አሁን ምን ነገር ስትጀምር ማለት ነው። እና ስቃይ ነው የማሳልፈው። እና እኔ የምፈልገው አሁን የልጄን ፍትህ ነው። ለምን ፍጹም አልዳነችም፣ አልተዋትም። አሁንም እያመማት ነው፣ ዳቧንም ቂጧንም ነው። እዚህ ጋር ከእምብርቷ በታች አሁን እየተሰቃየች ነው ያለችው። አመመኝ ምናምን ትላለች። አሁን እንዴት ትሄዳለች? አዝዬ ስራ ቦታ ሄዳለሁ። ትንሽ ትሄድና አመመኝ ስለምትል አዝዬ ነው ሟያ ራሱ ነበረ ከስራ ቦታ ማለት ነው። ሟያ ራሱ ማስገባት አልችልም። ለምን ግቢ ስላት እፈራለሁ እፈራለሁ ነው የምትለው። በፊት ደህና ነበረች እሱ ይህን ድርጊት ከመፈጸሙ በፊት ማለት ነው። ግን አሁን ሟያ ራሱ አስገብቼ ማስቀመጥ አልችልም። እየፈራለሁ ነው። አስተኝቼ እንኳን ቢሮ አዝዬ ወስጄ ላስተኛ ስል ድምፅ ድንገት የህፃኖችን እና የሟያ ያሉትን ሰዎች ስትሰማ ብድግ ላሬ ትላለች። እና ማስረጃ ይሆን ዘንድ ራሱ ይህን ፎቶውንም ይሄ ነው የሱ ፎቶ ትንሽ ነበረ። ይሄ ነው ባንትየው። ከዛ ይሄ ነው ሱሪው እንግዲህ ያጸዳበት የወለወለበት ይሄ ነው። ይሄ ደግሞ ምን አንተ ፍረድ ብዬ ከዚህ አስቀመጥኩተኝ። ሶስቱ ድርሳናት ገዛና አንተ ፍረድ። ለምን የልጄን ደም እግዚአብሔር የፈጠራትን መቼስ አይተውም፣ ችላ አይልም መቼም ቢዘገኝ እንጂ ይፈርዳል። ትልቂቱ ሱሪ ነው። እንደዚህ አይነት ሌላም ነበረ፣ 2 ነበሩ ሱሪዋ የዚህ አይነት። በእነዚህ ነው ያጸዳውና አንዱን ቅዱስ ገብርኤል ቤተክርስቲያን ጠቅልዬ አንተ ፍረድ ብዬ አስገባሁት። ይሄን ደግሞ ድርሳን ገዛሁና አንተ ፍረድ ብዬ ነው። ይሄ ደግሞ ነው ያጸዳው የህፃኗ ደም እና ይሄ እና በወቅቱ ይናይች በሆን ያየዋት ምስንጥቅ ነበር። ከጀመ አይወጣም። አካልን ቆርጬ መማሪያ ነበር ማድረገው። እንዲህ ፍትህ እያልኩ ማንገበገብ አሁን የልጄ ቁስልና ህመም የዘላለም ጠባሳ ሆነብኝ። ይሄ ራሱ እንትን ነው ሪፈር የተባለችበት ይሄ ሪፈር የተባለችበት ሆስፒታል ያው ብዙም አብረን ስላልኖርና ያው ብዙም አብረን አልኖርን። ባህሩን እንዲጠለቅብኝ ማውቀው ነገር የለም። ያው በወሬ ደረጃ እንደጋጣሚ ኢቨንት ኢንተርኔት ተገናኘን። ክፍለ ሀገር በምንሄድበት ሰዓት ማንንም ተወርስ ላይ አክስቴ ልጅ ከሌከዲሳ እሱ ልጅ መደና ነው እንዳንቺ መንፈሳዊ ይመስል በደካማ ጎን ትጠቃለህ። እንደዛ ከሆነ እስከያዘው አንተ ያው ትምህርት ቀስ ያለ ነው እንጂ ረጋ ያለ ነው። አንቺ መንፈሳዊነት በቃ ይሁንሻል የሚል ሀሳብ ሰጠችኝ አክስቴ ልጅ። ያ ስትለኝ መንፈሳዊነት የሚያዳክም ሳይሆን የሚያጠነክረኝ ነበር እና የምፈልገው በደካማ ጎን ነው እንደዚህ ተሸነፍኩታል። ቀረብኩታል። በእውነት እቺ ልጅ ተፈጠረች። እቺ ልጅ ከተፈጠረች በኋላ ያው የክርስቲያን እንዳነሳ እዛ በኋላ 2015 ወደ ቤተሰቦቹ ክረምት ላይ ማለት ወደኛ አልመጣም። ከዛ ለካ 2016 መንገድ ዝግ ነበር መሰለኝ። ለዛ እመጣለሁ አለ እመጣለሁ። በቃ ምን እንኖር ከሆነ አብረን ወስነን ልጄንም ያለው አብረን እንኖራለን እና በቃ ወስነ ከሆነ አዎ በቃ ዘው እንኖራለን እና ዝውውር ካገኘ ግን ካለዛ ቅጥረ እዚህ ያለ እሺ መጣ። አስተማሪ ነው፣ ሃይስኩል ነው የሚያስተምረው። የሃይስኩል ቢኬ ጎታ የሚባል ወረዳ አለና ቢኬ ጎታ ወደ ሶማሊያ ክልል ሲቲት ከቢኬ ወረዳ የሚባል ቦታ አለ። ሲቲ ዞን ጎታ ቢኬ ወረዳ እና የቢኬ ሃይስኩል አስተማሪ ነው። ጎታ ሃይስኩል ውስጥ ከዛው የሚያስተምረው ማለት ነው። እና የሱ ሃይስኩል ነበር የሚያስተምረው። መጣ። በመጣበት ሰዓትም እንግዲህ አባት ነው ብዬ በሰጠው ስትችበት በርኩበት ሰዓት ነው እንግዲህ መጫወቻ ያደረገብኝ ልጄ። እኔ ስወጣ ስራ ሀገር ሰላም ነው ብዬ እሱ የቀን መጠቀም ያደረገብኝ እንጃ። እንግዲህ እሱ የመጀመሪያ ልጅ ነው ስለሚል የመጀመሪያ ልጅ ወደ ሰይጣን ገብሮብኝ ሆነ አላውቅም። ማለት ብዙ ጊዜ በደወልኩበት ሰዓት አንተ እንዲሳርሰ መጀመሪያ ልጅቱ ተትረፍ ምን እንዳረግሻል ነው ያለኝ። እንግዲህ ለሰይጣን ገብሯት ይሁን አላውቅም። ያው ጸበል ማስጠመቅኳትም አቆረብኳትም ከታከመች በኋላ እግዚአብሔር ይመስገን በዛም ሆነን ያው አሁንም አልተዋትም። ህመሙ ምንም አልተናገረም። እሱ እንደ ጎረቤቶች ራሱ በፊተኛው ደውለው እንትን ሲነግሩት ማለት ነው በቃ ደውሉት በቃ እኔና ብለው እኔን ሲያረጋጉ አንተ ምን ነው እንዴት ታረጋለህ? ምን ነው ሲሉት ምንድነው የምትይው? አንተ ህፃኗ እኮ ተደፍራለች። ምን ነው እና ላንተ ሰጥጣ ነው የምትሄደው? ሰጥቼ የሚሄደው ለሱ ነው ተደፍራለች እያለኝ ምን ነው ስትል ምን ማለት ነው አንቺ ማትረቡ ብሎ ከትከትከት ብሎ ዘጋብኝ። ከዛ ሄደ እዚህ ውሻ ምናምን ሲሉ ዝግት አደረገ። ከዛ በሜሴጅ ሌላ ነገር መጻፍ ጀመረ። ለምን
እየጻፈ እንትን አለ። አሁን ልጅቱን ትቶ አንቺ ደውሎ በቀጥታ ደውዬ አንተ እንደዚህ ልጅ እንደፍረህ ትሄዳለህ ምናምን ስለው መጥቼ ድጋሚ ከቤት አንተ እንዴት አደርጋለህ አንቺ ሰው ነሽ እንዴ 4 እንጀራ ጋጋሽ የምትሄጂ ብሎ ነው የተሳደበው። የልጅቱን መጎዳት ትቶ ለሆዱ አሰበ። እንግዲህ ያኔ ይሄንም ሪከርድ ያደረኩበት ያልኩ ሐምሌና ነሐሴ ደሞዝ አንቀበልም አለ። ሌላ ህይወት ካለው እንድርቅ ይህ ዓለም ከንቱ ነው። ስለዚህ በዓለም ተዝረክርኮ ከመኖር ከእግዚአብሔር ጋር መኖር ይበልጣል ከሚል አኳያ ያንም ሪከርድ ያደረኩት ራሴን ቆጥቤ እሱ ጋር የማይሆን ነገር ህይወት ካለው ይቀደውታል። ያን ነው አሁን እንትን ሲል በቃ ፍትህም ሲዘገይብኝ ነው እንደገና ይሄንም ከፎቶ ጋር አድርጌ ከፎቶ ላይ ከፍቼ እንደገና የለቀቁት ህፃኗ ስቃዋን ሌላም አለ ብታይ እንትን ሲል ዝም በይ አንዴ ዝም በይ ልጁ እንዳይደክም እኮ ነው ይላል። እንግዲህ ልጁ እንዳይደክም ማለት የእሷን ድንግልና ሲወስድ እሷን የሚያገባው ማለት ነው። ምን አይነት አስተሳሰብ ምን አይነት ሰይጣን ይዞብኝ እንደመጣ አላውቅም። የእሷን ስቃይ እኔ እንዴት አድርጌ እንደምገልጸው ራሱ ይሄ ይከብደኛል። ያን ሪከርዳውን በምሰማበት ሰዓት በጣም ያመኛል። ዘባለና አብሬ ከፎቶ ጋር ፎቶ ላይ አድርጌ እንትኑን ድምፁን ከፍቼ የለቀቁት ማለት ነው። የእሷን ሪከርዱ አሁንም አያስተምርም። ከየካቲት ግማሽ ጀምሮ ወደ ጎንደር ገብቷል። ታግዶ ከስራው አይደለም እንትኑ ውጤቱ ተላከ። ወደ ኦሮሚያ ፖሊስ ኮሚሽን ገባ። እግዚአብሔር ይስጣቸው። የኦሮሚያ ፖሊስ ኮሚሽን ደግሞ ወደ ሸገር ፖሊስ መምሪያ ላኩ። የሸገር ፖሊስ መምሪያም እግዚአብሔር ይስጣቸው ደከመኝ ማላሉ መጣው ራሳቸውን እስከሄድ ራሱ ጠብቀው እዛው ወደ ቱሉ ድምቱ መጣው አያይዘውልኝ ሄዱ። ቱሉ ድምቱ ፖሊስ መምሪያ አያይዘውልኝ ከሄዱ በኋላ ያም ታስሮ ይመጣል ብዬ እየጠበቅኩኝ ታስሮ ይመጣል እያልኩ ነበር የምጠብቀው። ግን ታግዶ እዛው አሁን መጦልሻል እኔ እናሳስሪ ሲሉኝ ያው 2 ልጆችን ይዤ ግን እዛው ጎንደር ከተማ ቆላድባ ሂጅ ማሳሰር ማስያዝም አልቻልኩም። እና እኔ የህግ አካላትም የልጅን ስቃይ ህመም የሚያውቅ ሁሉ የልጅን ፍትህ ያፋልገኝ። 3 ወር ምናምን ባለቀስኩበት ሰዓት በዛው በቀጥል ኑሮ እንኳን ቁሜ ልሄድ እንኳን ልጆችን ልይዝ ቁሜ መሄድ አልችልም ነበር። ግን የካኮተቤ ሆስፒታል ያሉ ዶክተሮችም ሁሉም ተረባረቡ ልጅን ለማለት። ከዛ በፊትም ጃንሜዳ ጤና ጣቢያ ዘብስጣችሁ ተረባረቡ አከሟት። ወደ ሚኒሊክ ተላከ። የሚኒሊክ ውጤት ራሱ አልወጣም። ከዛው ነው ያለው የሚኒሊኩ መጀመሪያ የዚህኛው ማናት ጦርነሽ ቢልዲንግ ነበረ ያጓተተችብኝ። እሷ ሸፈን ብላ ነበር ኖርማል ነው ብላ ነበር። ከዛ ግን እየዞርኩ እንትን አልኩኝ። ጋንዲም እግዚአብሔር ይስጣቸው ልከዋል። 8 ተኩል ነበር የገባነው እዚህ ቱሉ ድምቱ ፖሊስ ነገር ቆይ ተባልኩ። ለ12:20 ጉዳይ በቃ ከኛ ጨርሰሻል ይጀከርክም ነው ቅሬታ አቅርበሽ ባኒ ሰዓት እኔ ልጅን ማዳንና የልጅን ፍትህ ነው የምፈልገው ብዬ ወደ አዲስ አበባ እየዞርኩኝ በአዲስ አበባ ራሱ ከስሼ ነበር። በአዲስ አበባ ስከስም አይ ቦታው ድርጊቱ ከተፈጸመበት ቦታ ነው ተብዬ ወደዚህ ተመለሰ። እግዚአብሔር ይስጣቸው የኦሮሚያ ፖሊስ ኮሚሽን ወደ ሸገር ላከ። የሸገሮችም ደግሞ ወደ ቱሉ ድምቱ መጣው አያይዘውልኝ ሄዱ። ፌደራል እንዲጽፉልኝ ጠይቄያለሁ። እየጠበቅኩ ነው ገና እንደ እግዚአብሔር ፈቃድ ወደ ፌደራል ተጻጽፈው እንዲያሳስሩልኝ የልጅን ፍትህ እንዲሰጡኝ ነው የምፈልገው። አሁን እኔ የምለው የልጅንም ፍትህ ስላላገኘው ማለት ይሄ ድርጊት አባቴ 2 ዓመት ከ2 ወር ልጅ ደፍሮ ታግዶ እስካሁን መቆየት ኢትዮጵያ ውስጥ በቃ ተለምዷል የሚል ሀሳብ እየመጣልኝ ነው። ምክንያቱም ሁሉም በቃ ማለት እናት በሄደችበት ሰዓት ያው ውለን ነው አይደል የምንመጣው። ውለን ስለምንመጣ ይሄ ድርጊት ማንም አያውቀውም። ምክንያቱም ያደን ታጥቦ ነው የሚጠብቀን። አካላቸውን ቸክ ካላረግን ያለቅሳሉ። ተመተው ነው ተገርፈው ነው ወይ ርባት ነው እያለ ነው። እኔ በብዛት መቷት ነው አስርባት ነው እያልኩ ነው ልጄን እስኪሄድ ድረስ ስትጎዳ ያላወቅኩላት። ስለዚህ ቸክ ማድረግ ግዴታ ነው። እኔ አሁን ገና ከፊቴ ሲመጡ ትንሽ በሷ እድሜ ያለ ህፃን ልጅ ወንዶች አቅፎ ሲመጡ መንገዴ ላይ ከመጡ ታክሲ ላይ ባስ ላይ አሁን በቃ ስውር እሱ መስሎ ይታየኝና ስውር ያደርገኛል። ምን ያልቻልኩም እንደ አጋጣሚ ራሱ እሱ የሚመስል በቀደም አሟታልና ያሞኛል እኮ መሄድ አልችልም ስትለኝ አዝዬ ነበረ። አዝያት ከስራ ስመጣ ባስ ውስጥ እሱ የሚመስል መላጣ ይሻለው ጥሩ አይመስልም፣ ግን መላጣነቱና እሱ የሚያመስል ነው። እሱ የሚያመስል ስታይ እራለች ገና እንዲያ አዝያት ተንቀጠቀጠችብኝ። ገና ባስገባ ምን ነው ማይስብ ስትጮህ ምን ነው ማይስብ በቃ ሌላ ነገር ሆነች አስታውሳ ማለት ነው። ከዛ በቃ አለቀስኩኝ። አንድ እሱ የሚመስል ታይ፣ ሁለተኛ ደግሞ በእሷ እድሜ በቃ ህፃን ልጅ አቅፎ ወንዶች ሲመጡ በቃ እንደሌላው እሱ ከፊት የቆመ ይመስልና ይዋረኛል። ምንም እንጃ የልጅ ፍትህ ካላገኘ ይሄ መሰለኝ አሁንም ቢሆን ያው የሚመስለኝ ነገር
ከታች ነበርኩኝ። ከዛ እየተጫወትኩኝ ውጭ ብሎ ከቤት ነበርኩኝ። ከዛ ውጭ ብሎ ከዛ ሲያስወጣኝ ማማን ይዤ ልውጣ ስል ከዛ እሱ ደግሞ አይ አንቺ ብቻ ውጭ ሲለኝ ከዛ ወጥቼ ታች ስወርድ ማማ ስታለቅስ ሰማሁና ከዛ ደግሞ ወደ ላይ ስመጣ ከውጭ ደም አገኘሁ። ከዛ ደግሞ ይህ ምንድን ነው ስለው ሰዎች እንዲደፉት አለ። ከውስጥ ደግሞ ከሽንት ቤቱ ላይ ሳገኝ ደግሞ ይህ ምንድን ነው ስለው ደግሞ ማማ ናት ያመጣቸው አለ። ከዛ ደግሞ ማማ ናት ያመጣቸው ሲልኝ ከዛ እኔም ደግሞ ማማን ይዘሽ ውጪ ቆይ እመጣለሁ ሂጂና ታች አጫውቻት አለኝ። ከዛ ደግሞ ማማን ይዤ ሂጄ ታች እያጫወትኳት ነበረ። ከዛ እታች እያጫወትኳት ያለ ጊዜ ጠራኝ። ከዛ ደግሞ ስመጣ ማማን ደግሞ እዛ መኝታ ቤት ከተታትና ከዛ ደግሞ እኔን እዚህ ጋር የሆነ እንትን እንጨት ያዘና ሚስማር ያለው የመውሊያ እንጨት ያዘና ከዛ እሱን ለማንም እንዳትናገሪ ይሄንን ለማንም ያየሽው እንደምን እንዳትናገሪ ከተናገርሽ እገልሻለሁ አለኝ። ከዛ እሺ አልኩት። ከዛ ደግሞ ዝም አለኝ። እኔ እንደዚህ የሚያደርጉትን አባቶች አለመጠቀም ልጅን ፍትህ ያፋልጉኝ። ምክንያቱም ይህን አሁን የተናገረችውን ቃል ከተናገረች በኋላ ለምስክርነት እሷ ናት የተናገረችው። በየቦታውም በሄዱ ሆስፒታልም ቃል የሰጠች ፖሊስ ጣቢያም እዛም በየቦታው ምስክር የሰጠች ቃል የሰጠች ያየችውን እሷ ነበረች። ለምን ከዛም በኋላ ግን እየተማረች ነበረ። አምና እስከ ጥቅምት ቃል ከሰጠች በኋላ ነው 22 ነው 23 አካባቢ እየተማረች ነበረ። ቢያንስ ከ26 ወይ ከ25 አካባቢ ነው መሰለኝ ያቆመችው ጥቅምት እንጂ እንትን እየሰጠች ነበር እየተማረች ነበረ። ቃል ከሰጠች በኋላ ግን ለኔም ከነገረች በኋላ ፖሊሶችም ከተናገረች በኋላ እማዬ ይገለኛል አልሄድም በማለት ትምህርቷ አምና ሳትማር ነው የቀረች። ዘንድሮ 3ኛ ነበር የምትሆነው። ወዲህ እሷም ተጽዕኖ አድርጎባታል ትልቋ ማለት ነው። ስላስፈራራታኝ እንዴት እማራለሁ በቃ ስትሄድ ሂጅ እማዬ ተማሪ ብዬ ስሰደት እያለቀሰች መዶን እዛ በቃ እንግዲህ መቀሪ እግዚአብሔር እንግዲህ አንዴ መሰናክል መጥቶብኛል ብዬ አምና ሳትማር ቀረኝ። ያው ዘንድሮ ትምህርት ቤት ቀይሬ አስገባዋት። ትምህርት ቤት 3ኛ ነበር የምትሆነው። አሁን ዘንድሮ 2ኛ ገባች። አምናም 2ኛ ነበረች። በዛ ምክንያት ስለቀረች ዘንድሮ 2ኛ ክፍል ገባች። እና የምለው ህፃን ልጅ ያለው እንደው የወለደም ያልወለደም በዚህ ዓለም በኢትዮጵያ ብቻ አይደለም በዚህ ዓለም ያለ ሰው የሆነ ይሄን ድርጊት ያወግዝ ነው የምለው። ይሄ ድርጊት በጣም ነው ከኔ ድረስ አይደረስባችሁ ነው የምለው። ልቤ ሰብሮታል። ለምን የልጅ ስቃይ ሰላም የለኝም። ለምን እንድንውላለን ማታም ትንሽ ትተኛና እየው ነው በቃ ማልቀስ ነው፣ መወራጨት ነው፣ መገላበጥ ነው፣ ማልቀስ ነው። በሰላም አንተኛም በቃ ስታለቅስ ነው የምታድረው። አዘጧት ላይ አዝዬ ሄዳለሁ ስራ ቦታ። አንዳንዴ ስራ ቦታ ራሱ እንዲህ ከእናንተ ቤት እንቅልፍ የለም እንደ ይሉኛል አንዳንዴ የስራ ባልደረቦቼ። እዛም ደግሞ ቀን ስራ ቦታ ትንሽ ትጫወትልኛል። መዋያ እንዳላስገባት በዚህ ምክንያት እየፈራች እፈራለሁ እያለ ያለቀስ ስለሆነ ከኔ ጋር ናት ቢሮ የምንሆነው ማለት ነው። እና እንቅልፏ ሲመጣ ራሱ አዝዬ አስተኛለሁ። ወስጄ ራሱ ሳስተኝ ትንሽ ከነቃች ራሱ ምንም ካለች አትገባለኝም መዋያ በዚህ ምክንያት እና ከኔ ድረስ አይደረስባችሁ። የልጅን ፍትህ አፋልጉኝ። የልጅን ፍትህ አደራ አላለሁኝ። የልጅን ፍትህ እንዳገኝ ያግዙኝ ነው ብለው 0901 25 30 17 ያው ልጃችሁን ጥላችሁ አትውጡ። ሴትም ሆነ ወንድ ህፃን ልጅ ምንም መናገር አይችልም። መጠቀሚያ ነው የሚያደርግ። ጎረቤትም እያለቀሰ እየመታው እየተገረፈው ነው የሚለውና እንደዚህ አይነት ድርጊትን አይረዱም። ጥላችሁ አትውጡ። ከወጣችሁም ማለት የድርጊት በደቂቃ ነው የሚፈጸምና ስቃያቸውን ያንረዳላቸውም። ውላችሁ መጣችሁ የልጆቻችሁን አካል ቸክ አድርጉ። በቃ ሰው ንጹህ ነው ቅዱስ ነው የሚባል ነገር የለም። በጣም እኔ እንጃ ሰይጣኑ የተፈታበት ጊዜ ነው የምለው። እግዚአብሔር ከዚህ አይነት ነገር ይሰውራችሁ። ልጆቻችሁን ግን ወንድ አባት ነው እህት ነው አባት ነው ወንድም ነው ስጋ ነው ወይም ንጹህ ሰው ነው አይ ጎረቤቴ ነው ብላችሁ ለወንድ ልጅ ጥላችሁ አትሂዱ። ሴትም ሆነ ወንድ ልጅ ነው የምለው። እሺ ለነበረን ቆይታ ከልብ እናመሰግናለን። እሺ እኛም አመሰግናለሁ። እግዚአብሔር ይስጥልን።